አሁን ባለንበት ዘመን ላይ ይሄን መረዳት በጣም ይከብዳል አይደል? አሁን እኔ ሞት በከተማ ቢገኝ ስለ ክርስቶስ ምስክር ለመሆን ቢገኝ እና ወደ ኋላ ብሸሽ ክርስትና ምን አይነት ነው ብዬ ነው የምረዳው። ይሄን ለመረዳት በጣም ከባድ ነው አይደለም? እንዴት ተመልሼ ወደ ቤተክርስቲያን እሄዳለሁ? ዲዮግኒተስ የተባለው ሰው አንድ ለቤተክርስቲያን መምህር ካቀረባቸው ጥያቄዎች መካከል እጅግ ግልጽ ያልሆነለት ጥያቄ ክርስቲያኖች ለምንድን ነው ከመኖር መሞትን የሚመርጡት? ይሄ አሁን የኛ ጥያቄ ነው፣ የሰማዕታት ጥያቄ ነው። ሰማዕታት ለምንድን ነው ሞትን የመረጡት? ለአንበሶች ሲጣሉ እንዴት ነው ለክርስቶስ ምስክር ሆነን እያሉ ያሉት? ይህን መገንዘብ በጣም ጥልቅ የሆነ የመንፈሳዊነት መረዳት እናገኝባቸዋለን። የሰማዕታትን የቀብር ቦታዎች ስንመለከታቸው የምንረዳው ትልቅ ነገር አለ ይለናል። ያ ትልቁ ሌሰን ከመኖር መሞት እንደሚሻል ነው። በአላውያን ነገስታት ፊት ለአንበሶች ተጥለው ወይም ደግሞ በሰይፍ ወይ በእሳት እነዚህ ነገሮች ፈርተው ወደኋላ ከተመለሱ በፍጹም ክርስቲያን መሆን የለባቸውም ከዛ በኋላ ብለው በቀኖና ደረጃ ያስቀመጡ አባቶች ነበሩ። የሰማዕትነት ጥያቄዎች ወደኋላ ስንመለከታቸው ጥንታውያን ክርስቲያኖች ጋር የሚገኝ ታሪክ ቢሆንም ዛሬ ያለንን የእኛን ክርስትናም ለመፈተሽ አመቺ ነው። ስለዚህ እናስተውል። እንግዲህ ሰማዕታትን ስንመለከታቸው ዘመነ ሰማዕታት ስንል እንደው ወደኋላ ያለቀ የቀረ እንደው ጥንት የሆነ ከ1800 ወይ ከ1700 ዓመት በፊት የነበረ ታሪክን ብቻ ለመዘከር አይደለም ማለት ነው። እጅግ በጣም ብዙ የሆነ አቅጣጫ ስንመለከተው የእኛንም ህይወት በደንብ እንድንረዳ የሚያደርገን ነው። ለዛሬ በዚህ ክፍል እግዚአብሔር እንደረዳን የምንመለከተው ሞትን በተመለከተ ያለውን የሰማዕትነት ምልከታ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምንሰነበታችሁ። ይህ መርሃ ግብር በተወሰኑ ክፍሎች ስለ ጥንታዊት ቤተክርስቲያን ታሪክ በተለይም ደግሞ የመጀመሪያውን 100 ክፍለ ዘመናት ስናጠና በሰፊው ስለምናገኘው የሰማዕታት ታሪክ እና የሰማዕትነት ሁኔታ በዝርዝር ለመመልከት የምንሞክርበት መርሃ ግብር ነው። እግዚአብሔር አምላክ በመካከላችሁ ተገኝቶ ያስተምረን ይመክረን ዘንድ የእርሱ መልካም ፈቃድ ይሁን፣ አሜን። ጥንታዊት ቤተክርስቲያን በሰማዕትነት ትታወቃለች። የመጀመሪያው 100 ክፍለ ዘመናት በተለይም አንደኛው 100 ክፍለ ዘመን፣ ሁለተኛው 100 ክፍለ ዘመን፣ ሶስተኛው 100 ክፍለ ዘመን ንጉስ ቆስጠንጢኖስ የንግስት እሌኒ ልጅ ንጉስ ቆስጠንጢኖስ ተነስቶ በ312 ዓመተ ምህረት የኤዲክት ኦፍ ሚላን የምንለውን የሚላንን አዋጅ አውጆ ክርስቲያኖችን ነፃ ናችሁ፣ ህጋዊ ናችሁ ከማለቱ በፊት የነበሩት ዘመናት ዘመነ ሰማዕታት፣ የሰማዕትነት ዘመኖች፣ የሰማዕታት ዓመታት ተብለው ይታወቃሉ። ክርስቲያኖች በየትኛውም የህይወታቸው ክፍል ውስጥ ሆነው ይህን የክርስትና ህይወት እንደሚኖሩ ከታወቀ የሮማ መንግስት በሰማዕትነት ህይወታቸው እንዲያልፍ ያደርግ ነበር። ሰማዕታት እነማን ናቸው? ወይም ደግሞ ሰማዕታት እንዴት ነው ወደ እንደዚህ አይነት የህይወት ክፍል ውስጥ የገቡት የሚለውን ከመመልከታችን በፊት ግን የመጀመሪያው 100 ክፍለ ዘመናት በተለይም 300 ክፍለ ዘመናት በሰማዕትነት አይንኒዮ ብቻ ብለን ካየነው ማየት ያለብንን ትክክለኛ ነጥብ እንሰጣለን። ከብዙ ህይወቶች ከብዙ ነገሮች አንጻር ሰማዕትነትን ራሱ ለመረዳት በዘመኑ የነበረውን የግሪኮ ሮማን መንግስት ምን አይነት መንግስት ነው፣ በዘመኑ የነበራቸው የሞት ምልከታ ምን አይነት ነው። ግሪኮች ሞትን አንፈራም ይላሉ፣ ነገር ግን ክርስቲያኖችን በሞት ያስፈራሯቸዋል። እና አንድ እንደውም ጥንታዊ ጸሐፊ ይህን ይተቻል። ለምንድን ነው ይህን የምታደርጉት? እናንተ ሞትን አንፈራም ትላላችሁ፣ ሞት አስፈሪ አይደለም፣ ድሬድፉል አይደለም ትላላችሁ፣ ነገር ግን ክርስቲያኖችን በሞት ነው የምንቀጣችሁ እያላችሁ ታስፈራራችሁ። ይህ ለምንድን ነው? ይህ የሚጋጭ ነገር አይደለም ወይ ብሎ ይጠይቃል። ስለዚህ ባህላዊ የሆነ ካልቸራል የሆነ ከትውፊታቸው የመጣ ስለ ሞት ያለ አረዳድ አለ። የመጀመሪያው ከዛ ነጥብ ማየት አለብን። ሁለተኛው ክርስቲያኖችን ያሳድዱ የነበሩ የሮማ ወታደሮች ወይ የሮማ ነገስታት፣ የሮማ ገዢዎች በምን አይነት ምልከታ ነበረ ክርስቲያኖችን ያሳድዷቸው የነበረ? ይሄ መታሰብ አለበት። በቀጣዮቹ ክፍሎች ከሰማዕታት ወገን ያለውን እንመለከታለን። ሰማዕታት እንዴት ነው ወደ ሰማዕትነት እየሄዱ ያሉት የሚለው ነገር ግን ያ ብቻ ነጥብ በቂ አይደለም። እነዚህን ሰማዕታትስ እያሳደዷቸው ያሉት ገዢዎች፣ የሮማ ነገስታት መሪዎች እንዴት ነው እየተመለከቷቸው ያሉት? ክርስቲያኖችን እንዴት ነው የሚያስቧቸው? ግልጽ ነበረ ጉዳዩ። ለምን ክርስቲያኖች በፈቃዳቸው ሞታቸውን ተቀብለው ምስክር እየሆኑ ያሉት ለክርስቶስ ግልጽ ነበረ። እንዴት ይሄን ህይወት ተቀበሉ? እንዴት ከመኖር መሞት የተሻለ ነገር ሆነ? ግልጽ አልነበረም። ይሄ ለጥንታዊ ዘመን የዲዮግኒተስ መልእክት ተብሎ ከሚታወቀው ጥንታዊ መዝገብ እንዳገኘ ነው። ዲዮግኒተስ የተባለው ሰው አንድ ለቤተክርስቲያን መምህር ካቀረባቸው ጥያቄዎች መካከል እጅግ ግልጽ ያልሆነለት ጥያቄ ክርስቲያኖች ለምንድን ነው ከመኖር መሞትን የሚመርጡት ነው። ይሄ አሁን የኛ ጥያቄ ነው፣ የሰማዕታት ጥያቄ ነው። ሰማዕታት ለምንድን ነው ሞትን የመረጡት? ለምን መሞት ተመረጠ? ለምን ወደ ሞት አደባባይ በደስታ ይሄዳሉ? ለምን ራሳቸውን ለሰማዕትነት አሳልፈው ይሰጣሉ?
በፈቃዳቸው ለምን በሚገሏቸውና በሚያሳድዷቸው እጅ ለመውደቅ ወደ እነሱ ይቀርባሉ? ለምን የሚያሳድዷቸውን ነገር ምክንያት እንዳይናገሩ የተፈለገውን የጌታቸውን የመድኃኒታቸውን የኢየሱስ ክርስቶስን ስነ ስቅለቱን፣ ምስክርነቱን፣ ትንሳኤውን ለምን ይሰጣሉ? ያ የሚያስቀጣ ከሆነ ያ የሚያስገርፍ ከሆነ ያ ቤተሰቦቻቸውን የሚበትን ከሆነ ያ ቤታቸውን እንዲያቃጠል፣ ስርዓት አምልኮት ይፈጽሙበት የነበረው ቤት እንዲቃጠል፣ ቅዱሳት መጻሕፍት ያነቡበት የነበሩበት ህብረት እንዲበተን፣ መጻሕፍቶቻቸው እንዲቃጠል፣ በተገኙበት እንዲገደሉ፣ ይሄ ሁሉ ነገር መከራ እያለ ለምን ክርስቲያኖች ወደዚህ መንገድ ይመርጣሉ? ገዳዮቹ እንዴት ነበር የሚመለከቱት? ሟቾቹስ ምን እያሰቡ ነው የሚሞቱት? ይህን ዘመን ስንመለከተው ከዚህ ሁለት አንጻር ልንመለከተው እንችላለን። ሶስተኛው ዘመነ ሰማዕታት እንድንረዳው ከሚያደርገን ሌላው ትልቁ ምክንያት ወደ ታሪክ ጥናት ስንገባ ይሄ ታሪክ በቀጣዮቹ ክፍለ ዘመናት የተተረጎመበት መንገድ። አሁን ታሪክ ምን ጊዜም ንጹህ ጥንት አይደለም፣ ፒውር ፓስት የምንለው አይደለም። ታሪክ ሁልጊዜ በቀጣዩ ዘመን እየተተረጎመ ወደኋላ የምንመለከተው። ዘመነ ሰማዕታት ካለፈ በኋላ ሰማዕትነት እንደው ልም ብሎ አልጠፋም። ሰማዕትነት አለ። አሁን ለምሳሌ ከዘመነ ሰማዕታት በኋላ ያሉ አባቶች በግዞት በሰማዕትነት ሞተዋል፣ እንደነ ቅዱስ አትናቴዎስ ያለ ማለት ነው። ታዲያ እንዴት ነው ከቀጣዩ ክፍለ ዘመናት ያለፈውን 300 ክፍለ ዘመናት የተመለከተው? ክርስቲያኖች በትልቁ የሮማ መንግስት ላይ ህጋዊ ናቸው ከተባሉ በኋላ እንዴት ሰማዕትነት ወደ ተለያዩ የመንፈሳዊ ህይወት ክፍሎች ውስጥ ገባ? ምንኩስና እንዴት ከሰማዕትነት ጋር ይገናኛል? ጋብቻ ህይወት እንዴት ከሰማዕትነት ጋር ይገናኛል? የትህርምት ህይወት እንዴት ከሰማዕትነት ጋር ይገናኛል? ይሄም ጥንታዊውን መንፈሳዊነት ለመመልከት ከታሪክ ባለፈ ጥንታውያን የሆኑ ክርስቲያኖች እንዴት ሰማዕትነትን ከመንፈሳዊ ህይወታቸው ጋር አንድ አድርገው እንደተመለከቱት እንድናስተውል ያደርገናል። ያነሷቸውን 3 ነጥቦች በደንብ እናስተውላቸው። የመጀመሪያው አሳዳጆቹ የሮማ ነገስታትና ገዢዎች እንዴት ነው የሚመለከቱት ሞትን? እንዴት ነው የሚመለከቱት ክርስቲያኖችን? ይሄ የመጀመሪያው ነጥብ ነው ጉዳዩን ለመረዳት። ሁለተኛው እየተሳደዱ ቤተሰባቸው እየተበተነ እነሱም በተገኙበት እየተገደሉ ቤታቸው እየተቃጠለ ቅዱሳት መጻሕፍቶቻቸው እየተቃጠሉ እየሞቱ ያሉት ክርስቲያኖች እንዴት ነው ይሄን የሚገነዘቡት? ደግሞ ፖፑላር ካልቸሩ በዘመኑ የነበረው ያኗኗር ሁኔታ ህዝቡ እንዴት ነው የተረዳው? በግሪክና በሮማ ነገስታት መካከል የነበረ የባህል ጥንታዊ የሆነ የባህል እድገት አለ፣ መረዳት አለ። እሱን እንዴት ተገነዘቡት ክርስቲያኖች? ህዝቡስ እንዴት ተረዳው? እና ያን ለምስክርነት መንገድ እንዴት ተጠቀሙበት? እንዴት ክርስቲያኖች በአሬና በመዝናኛ ስቴዲየም በመሰለ አንድ ትልቅዬ የመዝናኛ ስፍራ ላይ ለአንበሶች ሲጣሉ እንዴት ነው ለክርስቶስ ምስክር ሆነን እያሉ ያሉት? ይህን መገንዘብ በጣም ጥልቅ የሆነ የመንፈሳዊነት መረዳት እናገኝባቸዋለን። በዚህ ዘመን በተለይ አሁን ክርስቲያኖች በተለያዩ ስፍራዎች ላይ ሰማዕትነት እየተቀበሉ ባለበት ሰዓት ላይ በመጀመሪያዎቹ ክርስቲያኖች የነበራቸውን ርዕይ ማግኘት ከዚህ አይነት ብዙ አይነት ፐርስፔክቲቭ ለማየት ከብዙ አይነት አንግል ለመመልከት ስንሞክር ነው ጉዳዩን በደንብ አጥርተን ተርጉመን መረዳት የምንችለው። በስተመጨረሻ ደግሞ ይህን ሰማዕትነት በደንብ እንድንረዳ የሚያደርገን ቀጣዩ 100 ክፍለ ዘመናት ያለፈውን 300 ክፍለ ዘመናት እንዴት ተረጎመ ብለን ስናስብ ነው። አሁን ለምሳሌ ቀጣዩ 100 ክፍለ ዘመናትን ስናስብ አሁን ቀጣዮቹ አባቶች ከዘመነ ሰማዕታት በኋላ ሊያጠናቅቅ ሲል የነበሩ ለምሳሌ አባት ብለን ባንዘክረውም ባናስታውሰውም ግን በጽሁፉ ዛሬ ድረስ የሚናበበው ኦሪገን ከጥንታዊ ጸሐፍት መካከል አንዱ ነው። ኦሪገን ወይም ደግሞ አርጌንስ የምንለው እኛ አባቱ በሰማዕትነት ነው ያለፈው። ከዛ በኋላ 50 ዓመት የሰማዕትነት ዘመን በተወሰነ ረገብ ብሎ ነበረ በሱ ጊዜና ክርስቲያኖች በጣም ለስላሳ የሆነ የአኗኗር ዘይቤ ሶፍትን ክርስቲያንስ ነው የሚላቸው በጣም ለስላሳ የሆነ ዘይቤ በመያዛቸው የሰማዕትነት መቀዝቀዝ ለመንፈሳዊ ህይወት በዘመኑ ጎጂ እንደነበረ ተመልክቶ ነበር። አሁን 200 ክፍለ ዘመናት ጨመር አድርገን ዮሐንስ አፈወርቅን ብንመለከተው ዮሐንስ አፈወርቅ ስለ መቃብር ስፍራዎች በሚናገርበት በማቴዎስ ወንጌል ምዕራፍ 38 ሆሚሊው 38 ላይ ስብከቱ ላይ የሰማዕታትን የቀብር ቦታዎች ስንመለከታቸው የምንረዳው ትልቅ ነገር አለ ይለናል። ያ ትልቁ ሌሰን ከመኖር መሞት እንደሚሻል ነው ይላል። አሁን ይሄን ዛሬ ስንለው በጣም የተለየ ትርጉም ይሰጣል። እንዴት ከመኖር መሞት የተሻለ ይሆናል? ሰማዕታትን ስንመለከታቸው ምንድነው ሞትን የተለየ ስፍራ እንዲሰጥ ያደረገው? ይሄ አንድ ክፍለ ዘመን ስንጨምር እየተረዳ ነው እየተረጎመ ነው ወደኋላ ማለት ነው። አንድ ክፍለ ዘመንም ደግሞ ጨመር ብናደርግ ሰማዕትነት እያመለጡ እየተደበቁ ገዳዮቻቸውን እያመለጡ ሰማዕትነት ላለመቀበል ልቦናቸው እየፈራ የሸሹ ሰዎች ነበሩ። ሌፕሲስ እንላቸዋለን። አሁን በጥንታዊ ቤተክርስቲያን ሌፕሲስ ይባላሉ። አንዳንድ አባቶች እነሱን ዳግም ወደ ቤተክርስቲያን ህብረት እንዳይገቡ እስከ ማገድ ደርሰዋል። ድጋሚ እንዳንቀላቅላቸው ከህብረታችን እነሱ ለክርስቶስ ምስክር ለመሆን እድል ተገኝቶ በአላውያን ነገስታት ፊት ለአንበሶች ተጥለው ወይም ደግሞ በሰይፍ ወይ በእሳት እነዚህ ነገሮች ፈርተው ወደኋላ ከተመለሱ በፍጹም ክርስቲያን መሆን የለባቸውም ከዛ በኋላ ብለው በቀኖና ደረጃ ያስቀመጡ አባቶች ነበሩ።
አሁን ሲፕሪያን የተባለ የቀርጥግና ሊቀ ጳጳስ ከዚህ ይጠቀሳል። አሁን እሱ ለሌፕሲስ ቀኖና ሰርቷል። እንዴት ነው የምንቀበላቸው እነዚህን ሰዎች? ክርስቶስን እኮ ምስክር እየሆኑት አይደለም፣ ከመሞት ወደ ኋላ አፈግፍገዋል። አሁን ባለንበት ዘመን ላይ ይሄን መረዳት በጣም ይከብዳል አይደለም? አሁን እኔ ሞት በከተማ ቢገኝ ስለ ክርስቶስ ምስክር ለመሆን ቢገኝ እና ወደ ኋላ ብሸሽ ክርስትና ምን አይነት ነው ብዬ ነው የምረዳው። ይሄን ለመረዳት በጣም ከባድ ነው አይደለም? እንዴት ተመልሼ ወደ ቤተክርስቲያን እሄዳለሁ? አሁን ብዙ ጊዜ ሰማዕትነትን በተመለከተ ሰዎችን ለማስረዳት በዚህ በመምህራን የተለመደ ጥያቄ አለ። በበር ላይ ሰይፍ ቢቆም አላውያን ነገስታት ቢነሱ ክርስቲያን ትሆናላችሁ ወይ? ከዚህ በኋላ ክርስቲያን መሆን አይቻልም ቢባል፣ የክርስትና እምነትን መመስከር አይቻልም ቢባል ክርስቲያን እንሆናለን ወይ? ወደ ቤተክርስቲያን ህንፃ እንዳንገባ፣ ስርዓት አምልኮት እንዳንፈጽም፣ ቅዱሳት መጽሐፍትን እንዳናነብ፣ መጽሐፍቶቻቸው በከተማ ይቃጠሉ፣ እሱን ሲያነብ የተገኘ ሰው በተገኘበት ሰማዕት ይሁን የሚሉ ህግጋት ቢወጡ፣ አዋጆች ቢወጡ፣ ኤዲክቶች ቢወጡ እንዴት ነው የምናስተናግዳቸው? አሁን ክርስትናችን ምን አይነት ይመስላል? ይዛኔ እስከ ሞት ድረስ የታመን እንሆናለን ወይ? የሰማዕትነት ጥያቄዎች ወደኋላ ስንመለከታቸው ጥንታውያን ክርስቲያኖች ጋር የሚገኝ ታሪክ ቢሆንም ዛሬ ያለንን የእኛን ክርስትናም ለመፈተሽ አመቺ ነው። ስለዚህ መነኮሳት ይህን ጥባት በሰማዕታት ዘንድ የሚገኘውን ርዕይ በጋብቻ ውስጥ ያሉ ሁለት ወንድና ሴቶች አንዳቸው አንዳቸውን የሚወዱበት ፍቅር በሰማዕትነት ውስጥ የምንመለከተው ራስን ባዶ የማድረግ ፍቅር ነው። እንዴት ነው እሱንስ የምንረዳው? ባህታውያን ከአላውያን ነገስታት ጋር ከሰይፍ ጋር ከእሳት ጋር መጋፈጥ ሲያቅታቸው ወደ በረሃ ፊታቸውን እንዳዞሩ አንዳንድ ጸሐፍት በዛ አይነት መንገድ ቀጣዩን የምንኩስናን ህይወት ይተረጉሙታል። ስለዚህ እናስተውል። እንግዲህ ሰማዕታትን ስንመለከታቸው ዘመነ ሰማዕታት ስንል እንደው ወደኋላ ያለቀ የቀረ እንደው ጥንት የሆነ ከ1800 ወይ ከ1700 ዓመት በፊት የነበረ ታሪክን ብቻ ለመዘከር አይደለም ማለት ነው። እጅግ በጣም ብዙ የሆነ አቅጣጫ ስንመለከተው የኛንም ህይወት በደንብ እንድንረዳ የሚያደርገን ነው። ለዛሬ በዚህ ክፍል እግዚአብሔር እንደረዳን የምንመለከተው ሞትን በተመለከተ ያለውን የሰማዕትነት ምልከታ ነው። ሰማዕታት የምንላቸው የሞቱ ናቸው። ግን እንደ ሁላችንም አይነት አሟሟት አይደለም የሞቱት። እኔም እሞታለሁ፣ እኛም ሁላችንም እንሞታለን። የማይሞት ሰው የለም። ሞት የጋራ የውል ጉዳያችን ነው። ሰማዕታት ግን ልዩ የሚያደርጋቸው የሞቱበት መንገድ ነው። ስለዚህ በመጀመሪያ ክፍል ላይ ዛሬ ይህን ጉዳይ እናነሳለን። እግዚአብሔር አምላክ በትምህርታችን ሁሉ ይርዳ። የዘመነ ሰማዕታት የሞት ምልከታ ሰማዕታት ወደ ሞት የቀረቡበትን መንገድ እንዲሁም ደግሞ እነሱም ሰማዕትነት እንዲቀበሉ እነሱን በሞት ይቀጧቸው የነበሩ የሮማ ነገስታት ስለ ሞት የተለያየ አይነት ምልከታ ነው ያላቸው። በመሃል ላይ የምንመለከተው ጌታችን መሬታችን ኢየሱስ ክርስቶስ የሞትን መንገድ የህይወት መንገድ አድርጎ ለኛ ስለሰጠን ቁልፉ ጅማሬው አንድ ብለን የምንነሳው ጌታችንን በመመልከት ነው። እሱ ለሰማዕታት በኩራቸው፣ እሱን በመመልከት እሱ መስቀሉን ተሸክሞ እልቅናውን በጫንቃው ላይ አድርጎ እንደተመለከት ነው። ከሱም በኋላ የተነሱ ሐዋርያት ሐዋርያነ አበው የመጀመሪያዎቹ ክርስቲያኖች ክርስቶስን የሚመስሉበት መንገድ በሞቱ በኩል ነው። ክርስቶስን መምሰል ባለባበሱ፣ በፀጉር አቆራረጡ፣ ባነጋገሩ ወይም ደግሞ በሌሎች ነገሮች ተደርጎ በመጀመሪያ ያልተረዳ ነው። በመጀመሪያ ሐዋርያትም ይሆኑ ሐዋርያነ አበውም ይሆኑ የመጀመሪያዎቹ ክርስቲያኖች ክርስቶስን የመሰሉት በሞቱ በኩል፣ እሱም መስቀላችሁን ተሸክማችሁ ተከተሉኝ አይደል ያለው? በሞቱ በኩል ነው እሱን የምንመስለው፣ እሱን የምንከተለው በሞቱ በኩል። ያን በሞቱ በኩል እንዴት ነው የምንከተለው የሚለውን መገንዘብ የምናገኘው ሞት ለክርስቲያኖች ትርጉም ቀይሯል። ክርስቶስ ሲሰቀል የመጀመሪያዎቹ ክርስቲያኖች ሞትን የሚመለከቱት እኔና እናንተ እንደምንመለከተው አይደለም፣ ወይም ገዳዮቻቸው እንደሚመለከቱት አይደለም። ሞትን የሚመለከቱት በአዲስ ምልከታ ነው። ማዕከሉ ክርስቶስ በሆነ ምልከታ ነው። እንዴት ነው ይሄ የሆነው? ከክርስቶስ እንጀምር። ክርስቶስ እንዴት ነው ወደ ሞት የሄደው? በዮሐንስ ወንጌል ላይ ስናነብ ክርስቶስ በፈቃዱ ነፍሱን አሳልፎ ሲሰጥ እንመለከታለን አይደለም? ከኔ ካልሰጧችሁ በቀር እነሱ በጉልበት ነፍሱን ከሱ አልነጠቁትም። በፈቃዱ ነው ራሱን አሳልፎ የሰጠው። በፈቃዱ ነው እሱ በሞት በኩል ህይወት እንዲገኝ ያደረገው። አስቀድሞ አዳምና ሔዋን የህይወትን ቃል ኪዳን ከምክረ ከይሲ ከሰይጣን ሰማን ብለው ሞትን የተቀበሉት። ዘላለም ትኖራላችሁ ተብሎ በህይወት በኩል ሞትን የተቀበሉት። ዘላለም እንኖራለን የህይወት ቃል ኪዳን ያገኙት ግን ሞትን ነው። ዕፀ በለስን ከበሉ በኋላ ሟቾች ነው የሆኑት። ሞት የመለያየት ሚስጥር ሆኖ በሰው ልጅ ህይወት ውስጥ ገባ። አዳምና ሔዋን ሊስማሙ አልቻሉም። አባቶቻችን እንደውም በአክሲማሮስ መጽሐፋቸው ላይ ይሄን መለያየት ለመጠቆም አዳም ሔዋንን እንዳሳደዳትና እንደተጣሉ ይተርካሉ። በአክሲማሮስ ትርጓሜ ላይ በኤጲፋኒዮስ በስነ ፍጥረት መካከል መለያየት ነው የመጣው። ፍጥረት አዳም ላይ የሚያምጽ ሆኗል። እንደ በፊቱ በክህነቱ በንግስናው በነብይነቱ ፍጥረትን መግዛትና መምራት አልቻለም። አዳም አመጸበት። ፍጥረት አይታዘዘውም። አሁን
ፍጥረትን ለማዘዝ ጉልበትን የሚጠቀም ሆኗል። መኮትኮት አለበት፣ መቀጥቀጥ አለበት፣ ተራራ መደርመስ አለበት፣ ሌሎች ኃይልን መጠቀም አለበት፣ ጉልበትን መጠቀም አለበት። በእግዚአብሔርና በሰው መካከል መለያየት መጥቷል። አሁን በገነት ይኖር የነበረው አዳም ወደቀ። ሲወድቅ እግዚአብሔርን ቀጥታ ማግኘት አልቻለም፣ መነጋገር አልቻለም። በፊት የተሰጠው ትልቁ ድርሻ ፍጥረትን ይዞ ወደ እግዚአብሔር የማቅረቡ ድርሻ ስለወደቀ ከፍጥረት ብቻ አይደለም የተለየው፣ ወደ እግዚአብሔርም የሚቀርብበትን ያን ክህነታዊ አገልግሎት አጣ። መለያየት መጣ። ሚስጥሩ ሞት ነው፣ መለያየት ነው። መለያየቱ በብዙ ዘርፍ ነው ያለው። አባቶቻችን በአጽራር ይሉታል። ይሄ አጽራር በእግዚአብሔርና በሰው ልጅ፣ በእግዚአብሔርና በፍጥረት፣ በሰውና በፍጥረት፣ በሰውና በሰው ልጅ መካከል የመጣ መለያየት ነው። የሞት ሚስጥሩ መለያየት ነው። አንድ ሰው ሞተ ስንል ነፍሱና ስጋው ተለየች አይደል? እንመጣበታለን። ስለዚህ ይሄ የሞት ጉዳይ የመጨረሻው ጠላት ሆኖ በፍጥረት ዘንድ ገዢ ሆነ። ሁሉም ይሞታል፣ ሁሉም ይበሰብሳል፣ ሁሉም ወደ አፈር ይመለሳል። ይሄ የሞት ሚስጥር መለያየት ሆኖ ፍጥረትን በሙሉ ገዛት 5500 ዘመን። ያ ብቻ ደግሞ አልበቃ፣ ወደ ውስጥም የሰው ልጅ ህሊናው የሚታወቅ ሆነ። ራሱን የማያረጋጋ፣ ተግባሩ ከንግግሩ፣ ንግግሩ ከሐሳቡ የማይስማማለት ሆነ። ወደ ውስጥም የተበተነ ሆነ። እዩት፣ በመውደቅ መካከል የምናገኘው በሙሉ ኢንተራክሽኖች በሙሉ እነዚህ አጽራሮች በሙሉ የተፈጠሩት ሞት ፍጥረትን ስለገዛ ነው። ሐዋርያው ቅዱስ ጳውሎስ እንደተናገረው የመጨረሻው ጠላት የሆነው ሞት ምድርና ስነ ፍጥረትን መግዛት ጀመረ። ይህ የሆነው ባለመታዘዝ ምክንያት ነው። ይህ የሆነው ዕፀ በለስን ቀጥፎ በመብላታቸው በአለማመናቸው ምክንያት ነው። ኃጢአትን በመስራታቸው ምክንያት ነው። የኃጢአት ውጤቱ ደግሞ ሞት ነው። ይህን የጥፋት መንገድ በራሳቸው ራሳቸውን ቀታሊያን ያደረጉ ይላል አሞኒዮስ አሳቢዎስ መቅድመ ወንጌል አንድምታ ላይ። ቀታሊያን ርዕሶ ሆኑ፣ ራሳቸውን በራሳቸው ያጠፉ ሆኑ አዳምና ሔዋን። ይሄ የውድቀት መንገድ አዳምና ሔዋን ጋር አላቆመም፣ በልጅ ልጆቻቸውም ቀጥሏል። የልጅ ልጆቻቸው በስጋ የሚሞቱ ሆነዋል። በስጋ ሲሞቱ ነፍሳቸው ከስጋቸው ትለያያለች። ወደ ምድር ከገቡ በኋላ ባህሪየ ስጋቸውም ትለያያለች። ውሃው፣ አፈሩ፣ እሳቱ፣ ነፋሱ ይለያያል፣ ይበሰብሳሉ። ርደተ መቃብር የሰው ልጅን የሚገልጸው ነገር ሆኗል። የመጀመሪያው ሰው ሆኖ የሞተው አቤል የስጋ ሞት እንዳለ የመጀመሪያዎቹ ሰዎች የተረዱበት። ርደተ መቃብርም ብቻ አይደለም፣ ርደተ ሲኦልም በዛው አለ። ነፍሱም ከሞተሽ በኋላ ወደ ሲኦል የምትሄድ ሆናለች። ለ5500 ዘመን በነፍስም በስጋም በምድር ላይም በሲኦልም ሞት ገዢ ሆና እንመለከታታለን። አሁን ኢየሱስ ክርስቶስ በስነ ስቅለቱ ታዲያ ሲሞት ሞትን የመድኃኒታችን መግቢያ ነው ያደረገው፣ የድህነት መንገድ ነው ያደረገው። አስቀድሞ ሞት በሰው ልጆች ላይ የመጣ ፍዳ ነበረ። ክርስቶስ ከሞተ በኋላ የሞታችን በኩር እንለዋለን። ክርስቶስ አዲስ የሆነ ሞትን ስለሰጠን፣ እሱ በውድቀታችን በኩል ስላዳነን፣ እሱም ሰው የሆነው ለመሞት ስለሆነ በስነ ስቅለቱ ያን አስቀድሞ በገነት በህይወት በኩል ሞትን የሰጠን ምክረ ከይሲን በተገላቢጦሹ በሞት በኩል ህይወትን ሰጠን። ያ መለያየት የነበረውን ሞት አሁን ፍጹም የሆነ ወደ ህይወት የምንቀርብበት የአንድነት ሚስጥር አደረገው። ክርስቲያኖች አሁን እኔና እናንተ ሞትን ክርስቶስ ከሞተ በኋላ የምንገነዘበው ሞት በቃ መለያየት ነው፣ በስብሰን ጠፍተን የምንቀርበት ነው ብለን አይደለም። የዛ በተገላቢጦሹ ከእግዚአብሔር ጋር አንድ የምንሆንበት፣ ራሳችንን እንደ ንጹህ መስዋዕት የምናቀርብበት የቅዳሴ የምስጋና፣ እኛም እያንዳንዳችን የክህነትን ተግባር የምንፈጽምበት ቅስፈት አድርገን ነው የምንረዳት የሞታችንን ያቺን ሰዓቷን ማለት ነው ማናቃትን ያቺን ሰዓት። እስከዛ ድረስ እንድንዘጋጅ የሚያደርገን ያ ክርስቶስ ከሞተ በኋላ የመስቀል መንገድ የክርስትናው መንገድ ሆኗል። ክርስቶስ ከሞተ በኋላ ሞት እዚህ ምድር ላይ ስጋዊ የሆነው ርዕይ በስጋዊ ልብላ ልጠጣ እንደፈለኩኝ ልኑር ብሎ ለስጋ ምኞቱ ብቻ የሚያስበውን አንድን ሰው ገቶት ከዚህ ሩጫው በቃ አስቆሞት ዘላለማዊ ወደ ሆነ ፍዳ የሚጥለው ሳይሆን በተቃራኒው ሞት ማናውቀው መቼ እንደሚመጣ ማናውቀው ነገር ግን በመጣበት ሰዓት ላይ ራሳችንን ለእግዚአብሔር መስዋዕት አድርገን የምናቀርብበት መግቢያ በር አድርገን ነው የምንረዳው። መጨረሻ ሳይሆን ሞት ለመጀመሪያዎቹ ክርስቲያኖች መጀመሪያ ፍጻሜያቸው ሳይሆን ልደታቸው ተደርጎ መታሰብ ተጀመረ። ሞት ዘመነ ሰማዕታትን ስናስብ ፍጻሜ አይደለም ለሰማዕታት። ሞት እንደውም ልደት ነው። ልክ እንደ ልደት ቀናቸው ነው የሚከበረው የሰማዕትነት ቀናቸው። ይሄ የሆነው ክርስቶስ የድህነትን መንገድ በመስቀል በኩል ስለሰጠን። እኔና እናንተ የምናመልከው አምላካችን የሞተ አምላክ፣ እኛን በሞታችን የተሳተፈን አምላክ፣ ሁላችንም በጋራ አንድ የሚያደርገንን ሞት እሱ ክርስቶስ የቅድስና መንገድ ከሱ ጋር በህብረት አንድ የምንሆንበት መንገድ አድርጎ ስለሰጠን ዘመነ ሰማዕታት ይህን የተረዱና ይህን ርዕይ ገንዘብ ያደረጉ የራሳቸው የህይወት መርህ ያደረጉ ሰዎች በፍቅር ወደሚገሏቸው ሰዎች የሄዱበት መንገድ። ስለዚህ ገዳዮቻቸው ሞትን እንደ ቅጣት ነው የሚመለከቱት። ገዳዮቻቸው ሞትን የዚህ ዓለም ፍጻሜ አድርገው ነው የሚረዱት። ክርስቲያኖች በዛ በተቃራኒ ሞትን
ከክርስቶስ ጋር አንድ ለመሆን ክርስቶስን ለመምሰል ክርስቶስ የሰጠውን ሕይወት እነሱም ለመቀበል አምላካቸውን ጌታቸውን ኢየሱስ ክርስቶስን በሞታቸው ጋር ከሱ ጋር አንድ ለመሆን እያሰቡ በፍቅር ወደ ገዳዮቻቸው የሚሄዱ ክርስቲያኖችን ነው የምንገነዘበው የምናገኘው ማለት ነው። ይሄ አሁን ካለው መረዳታችን በጣም በተቃራኒ ነው። አሁን ብዙ ጊዜ ለሰማዕታት እናዝናለን አይደለም? እንደው ያለ ዕድሜው ተቀጨም ልንል እንችላለን እኮ በልጅነቱ ሰማዕት የሆነን ሰው ብንመለከት ለምሳሌ አሁን መስከረም 1 የምናገኘው ሚኪ ቁልዝማሁ የተባለ አንድ ሰማዕት አለ። በመስከረም 1 ርዕሰ ቅዱሳን ይባላል በአንዳንድ መዛግብት ላይ የቅዱሳን ሁሉ የበላይ ይባላል። በ17 ዓመቱ ነው ሰማዕት የሆነው ሚልኪ። እንደው ሚልኪን ስናስበው በ17 ዓመቱ ሰማዕት የሆነ ሰው ነው። ጻድቅ ነው፣ አባት ነው። እንደው ያለ ዕድሜው ተቀጨን ሊሆን ብዙ ርዕይ ይኖረው ነበር፣ እዚህ ምድር ላይ ብዙ ነገር መስራት ይችል ነበር እንል ይሆን? ምን ነበር የምናስበው? ሚልኪ በዚህ ዘመን የነበረ ወጣት ቢሆን ቁልዝማሁ ሀገር ነው፣ ቁልዝማሁ በተባለ ቦታ የነበረ አንድ ሰው ነው። እንዴት ነው የምንረዳው? ሚልኪ ሳይማር ሳያገባ ምናምን ብለን ይሄን እንዘረዝር እንችላለን እኔና እናንተ ስጋዊ የሆነ ስኬትን ስለምናስብ ብዙ ጊዜ ማለት ነው። ቤተክርስቲያን የሚልኪን ሕይወት በዚህ መንገድ አትዘክረው። የሚልኪ ሕይወት ርዕሰ ቅዱሳን እጅግ በጣም ጽድቅን የተሞላ ክርስቶስን ገና በልጅነቱ መስሎ ለብዙ ሰዎች አራያ የሆነ አባት አድርጋ ነው የምትረዳው። የሞተበትን ዕለት የልደቱ ሕይወት አድርጋው ነው የምትረዳው። ሞትን በተመለከተ ሌላው የተለየ አይነት መገንዘብ የምናገኘው እዛው ዘመነ ሰማዕታት ላይ ቅዱስ አግናጤዎስ ምጠው ለአንበሳን ስናስብ ነው። ለአንበሳ የተጣለው አግናጤዎስን ማለት ነው። አግናጤዎስ ማለት ካስታወሳችሁ ምዕመናን ክርስቶስ ስለ እግዚአብሔር መንግስት ሲናገር አንድን ሕፃን አንስቶ እንደዚህ ሕፃን ካልሆናችሁ እንደ ሕፃናት ካልሆናችሁ የእግዚአብሔር መንግስት አትወርሱም ብሎ ያሳየበት ምሳሌ ያደረገበት ሕፃን ማለት ነው። እሱ ሕፃን የዮሐንስ ደቀ መዝሙር ሆኖ አንጾኪያ በተባለች ቤተክርስቲያን ሊቀ ጳጳስ ሆኖ ከዛ በኋላ አገልግሏል። በሰማዕትነት ሮም ነው ያረፈው ለአንበሶች ተጥሎና በግዞት ተይዞ ከአንጾኪያ ወደ ሮም እየሄደ ሮም ላሉ ክርስቲያኖች በመሃል ደብዳቤ ይልክላቸዋል። ደብዳቤ ሲልክላቸው ይማጸናቸዋል። ወደ ሮም በመጣው ሰዓት ለሰማዕትነት እየመጣው ነው። ለአንበሶች ተጥሎ ሰማዕት እንደሚሆን ያውቃል። በአሬና በመዝናኛ አሁን ስቴዲየም በምንለው አይነት ቦታ ውስጥ ህዝብ ሁሉ ተሰብስቦ ይመለከተዋል ማለት ነው አግናጤዎስ እና ያሳስባቸዋል። በዛ ያሉ ክርስቲያኖች ለሰማዕትነት በመጣበት ሰዓት ላይ እንዳታስቆሙኝ፣ ሰማዕት ለሆን ነው ክርስቶስን የምወደውን የተሰቀለውን ኢየሱስ ክርስቶስ መምሰል ስላለብኝ መከተል ስላለብኝ እና የልደት ምጥ የመወለድ ምጥ በኔ ላይ ያለች በመጣው ሰዓት ላይ በህይወት እንድኖር አደርጋለሁ። የአንበሶች ጉድጓድ ማነው የአንበሶች ጥርስ ውስጥ በተጣልኩ ሰዓት ህይወትን አገኛለሁ። እንደዚህ እያለ ይማጸናቸዋል። ገዢዎቹን ብራይብ እንዳታረጓቸው፣ በሙስና እንዳትደልሏቸው፣ እኔን እንዳይገሉኝ። አግናጤዎስ ራሱን እንደ ሰው አይቆጥርም፣ ራሱን እንደተወለደ አይቆጥርም። ከዛ በኋላ ሲሄድ ግን መወለድ እንዳለበት ክርስቲያን አድርጎ ነው ራሱን የሚቆጥር። እንደ ልደት አድርጎ ነው ሞቱን እየቆጠረ ያለው። ሞት እንደ ልደት ነው። ልክ እንደ አዲስ ልደት አዲስ ሰው ሆነን ነው የምንወጣው ከሞት ውስጥ። ይሄ አዲስ ሰውነት በክርስቶስ ያለ ሰውነት ነው። ክርስቶስን የምንመስልበት ያቺ ሰውነት ማለት ነው። ያ ከዮናስ ምልክት ጋር አብራ የተሰጠችነት ዮናስ 3 መዓልት 3 ሌሊት አይደለ ለክርስቶስ ምሳሌ ሆኖ ሞቱን ትንሳኤውን ፋሲካውን በአጠቃላይ ምሳሌ ነው የዮናስ ምልክት። ይሄ የዮናስ ምልክት በማቴዎስ ወንጌል ምዕራፍ 12 ላይ ሲሰጠን ዮናስ በመቃብር ውስጥ ሲያድር የተገዛውን በሞት ውስጥ የነበረው አዳምንም በተመሳሳይ በኩል ደግሞ ሞትን በሞት በኩል ደግሞ ድል ያደረገ ክርስቶስንም ምሳሌ ሆኗል። ዮናስ ልዩ ምልክት የሆነው ለዛ ነው። ክርስቲያኖችም ልክ እኛ ራሳችን በራሳችን ፈቃዳችንን ሞታችንን እሺ ብለን የምንቀበል ከሆነ ክርስቶስንም ነው የምንመስለው። የራሳችንንም ደግሞ የወደቀውንም ማንነታችንን የምናሸንፍበት ድል የምናደርግበት የሞትን ፍርሃት ድል የምናደርግበት ማለት። ሰማዕታት ያንን የሞት ቅጽበት ለህይወት እየተጠቀሙበት ነው፣ ለልደት እየተጠቀሙበት። ዘመነ ሰማዕታት ሞትን ነው የተረጎሙት። እንግዲህ ስናስተውለው ይሄ እኮ ሞት አዲስ ትርጉም ተሰጥቶታል ማለት ነው። እየሄዱ ነው ለመሞት፣ ግን ፍርሃት የላቸውም። የሞት ፍርሃት ውስጣቸው የለም። እኛ አሁን የሞት ፍርሃት የሌለበትን ሰው እኮ ጀግና ነው የምንለው። ጀግንነት አሁን ማህበረሰባዊ የሆነ ሀሳብ ሊመስል ይችላል። ጀግኖች የምንላቸው ጦርነት ሜዳ ላይ ሄደው ያለ ፍርሃት ለሀገራቸው ደማቸውን ያፈሰሱ ሰዎች ሊሆን ይችላል። ወይም ደግሞ ጀግና የምንለው የሆነ ትልቅ ስራን ለኛ ሴት የሚመች ትልቅ ስራን የሰራ ሰውን ሊሆን ይችላል። ጀግኖች የምንላቸው እኛ የኛን ህይወት ይወስነዋል ማለት አንድ ሰው ጀግና የሚለውን ሰው ነው ኢሚቴት የሚያደርገው። ሞትን ድል ማድረግ የጀግንነት ምልክት ነው። ሞትን አለመፍራት የጀግንነት ምልክት ነው። አንድ ሰው ሞትን አይፈራም ካልን የጀግንነት ምልክቱን ማሳያ። ሞትን የማይፈራበት ምክንያት ግን ምንድን ነው? ሞትን የማይፈራው ራሱን ደሙን አፍሶ ሰውነቱ ተቆራርጦ ሲሞት ለሀገር ያንን በማድረጉ ነው። ሞትን የማይፈራው ጦረኛ ስለሆነ ነው፣ ጉልበተኛ ስለሆነ ነው፣ ብዙዎችን እየገደለ ስለሞተ ነው። ሞትን የማይፈራው ከሞት በኋላ ስላለው ምንም አይነት ህይወት ጭንቀት ስለሌለው ነው። አንድ ሰው ለምንድን ነው ሞትን የማንፈራው? የሞትስ ፍርሃት ከየት ነው የሚመጣው? ለኦርቶዶክሳዊ መንፈሳዊነት የሞት ፍርሃት ለምኞቶቻችን ማደግ አንዱ ምክንያት። አንድ ሰው ጥልቅ የሆነ የሞት ፍርሃት ካለበት እዚህ ምድር ላይ ሊይዘው የሚችለውን ነገር በሙሉ በማሯሯጥ የተሞላ ነው። ሰማዕታት እኮ የምንጨብጠው የሚይዘን ጉዳይ የለንም ብለው ወደኋላ የሚይዛቸውን ያላሰቡ ናቸው። እናቴ፣ አባቴ፣ እህቴ፣ ወንድሜ፣ ጓደኛዬ፣ ስራዬ፣ ትዳሬ ያላሉ ናቸው። ለምንድን ነው እንደዛ የሆኑት?
ያ ፍርሃት ስለሌላቸው ነው። ሰማዕታት ተዘክሮተ ሞት የምግባራት ሁሉ እናት ናት ይባላል። አንድ ሰው ሞቱን ሲያስብ ምግባራት በሙሉ ከዛ ውስጥ ይወለዳሉ፣ ሟችነቱን ሲያስብ ማለት ነው። ሰማዕታትም ከዚሁ ጋር ነው የምናገኛቸው። የሰማዕታት የሞት ፍርሃት በውስጣቸው አለመኖር ከሞት በኋላ ስላለው ህይወትና በሞቱ ሰዓት ላይ የሆነ ስላለው መንፈሳዊ ርዕይ መገንዘብ ስላላቸው ምን እያደረገ እንዳልሆነ ወይም ደግሞ ያላስተዋለ ሰማዕት በጥንታዊት ቤተክርስቲያን ላይ አናገኝም። ይሄን እንምላችሁ በምክንያት ለምን በዘመኑ የነበሩ አባቶች የዚህ አዋላጆች ስለነበሩ ነው። አንድ አባት ጳጳስ፣ ካህን በማህበረሰብ ውስጥ በመንፈሳዊ ርዕይ ታላቅ የሆነ ሰው ትልቁ ስራው ወይም ደግሞ ተጠሪ የነበረ ሰው በመንፈሳዊቱ የሚታወቅ ሰው በተለይ አብዛኛው ጊዜ ደግሞ ጳጳሳቱን ስንመለከታቸው ፖሊካርፐስ ጋር ሌሎቹን ጋር በቀጣይ እናነሳለን። የምዕመናቸውን ሞትን በትክክል መሳተፍ ክርስቲያናዊ በሆነ መሳተፍ ቀዳሚ ተግባራቸው ነበር፣ ርዕያቸው ነበር። የርዕያቸው ትልቁ ክፍል ነው። ገዳይ ስለሌለ ምናምን አይደለም፣ ወይም ደግሞ ግራ ስለተጋቡ አብረው አይደለም፣ ወይ ሽሹ ማዳን አይደለም። የነሱን ስራ በትክክል እንዲሞቱ ማድረግ ነበር። የጳጳሳት የካህናት የአባቶች ስራ ቤተክርስቲያን አምጣ የምትወልዳቸውን እነዚህን ሰማዕታቶች በትክክል ማዋለድ ነበር ተግባራቸው። እነሱም ከማዋለድ ጋር አብረው በዚሁ ልደት ውስጥ አብረው የሚያልፉ ሰዎች ነበሩ። ምዕመናን ሞታቸውን እንዲገነዘቡ አባቶች አላቸው፣ የሚረዱ ማለት ነው፣ እንዲረዱ የሚያረጉ፣ የሚመዘግቡ፣ የሚያስተምሩ፣ ደብዳቤ የሚልኩ። በዛው ደግሞ አብሮ በተጨማሪ እነሱም ደግሞ ይሄን እንዲቀበሉ የሚያዋልዱ ብቻ ሳይሆኑ እነሱም ይሄን በመቀበል አራያ የሚሆኑ ነበሩ። ስለዚህ በምዕመናንና በሃይማኖት አባቶች መሪዎች ጳጳሳት መካከል ያለውን ግንኙነት ሰማዕትነትን በመሃል ያደረገ ነበረ። በመጀመሪያዎቹ 300 ዘመን የነበሩ ሰማዕታት አባቶች ክርስቲያኖች ሰማዕት ሲሆኑ እንደው ዝም ብለው አዝነው ምናምን የሚያሳልፉ አልነበሩ። እንደውም በትክክል እንዲሞቱ የሚያበረቱና ሰማዕትነትን እንዲቀበሉ በትክክለኛው መንገድ የሚገፉ ነበሩ። እንዴት አሁን ያሉ አባቶች እንደዛ እንዲያደርጉ ኤክስፔክት አናደርግም አይደለም። እኛ ወይ የሀዘን መግለጫ ወይ ምናምን ነው ኤክስፔክት የምናደርገው ወይ እንደዛ አይነት ነገር። ሰማዕትነትን ግን ስናስብኛ የሃይማኖት ጉዳይ ነው። ክርስቶስን በመምሰል ምጥ ውስጥ አባቶች አብረው ከኛ ጋር መከራ ተቀብለው ኮሰፈር አይደለም አብረው መከራ ተቀብለው እኛንም እንዲያበረቱን ድንግሏ ማህፀን ዛሬም እንድትወልድ የማድረግ ኃላፊነት ነበረባቸው፣ ዛሬም አለባቸው። ያ ኃላፊነት በጊዜ ሂደት አልጠፋም፣ አሁንም አለ ያ ኃላፊነት። ክርስቲያኖችም ወደ ሞት በሚሄዱበት ሰዓት ላይ ያን አባታዊ ምክር በመቀበል በፍቅር ራሳቸውን ንጹህ ወደሆነ መስዋዕት ለክርስቶስ ለማቅረብ ምኞቶቻቸውን ገለው ሰልፍ ሳክሪፊሻል ራሳቸውን መስዋዕት ባደረገ ፍቅር ውስጥ ወደ ክርስቶስ ለመሄድ የሚሄደውን ርዕይ ገንዘብ በማድረግ ሞታቸውን የልደት ጊዜ አድርገው በመረዳት እዚህ ምድር ላይ ሊይዛቸው የሚችል ማንኛውንም ሀሳብ ቆርጦ በመጣል ምድራዊ ልዕልናና ሀሳብን ገዢ የሆኑ ነገሮችን በሙሉ ስለ ክርስቶስ ቆርጦ በመጣል በፍቅር ራሳቸውን ለሞት እንካ በማለት በፈቃዳቸው ክርስቶስን በመሞታቸው ይመስሉታል። ስለዚህ ያ በሆነበት ቅስፈት በሙሉ ክርስቶስ በምድር ላይ አንድ ጊዜ እንመለከተዋለን። ሰማዕታትን ስንመለከታቸው በዚህ አይነት አሟሟት ሲሞቱ ስንመለከት ዳግም ክርስቶስን እንደማየት ዳግም ክርስቶስን እንደመመልከት ነው። በዚህ በአሬና ውስጥ የነበሩ ሰዎች ሲገሏቸው ክርስቲያኖችን የሚመለከቱት አንድ ወጣት ሰው ወይ አንድ አዛውንት ሰው በአንበሶች ሲበላ፣ አራዊቶች ሲበጣጥሱት ስጋውን፣ ወይ ሰይፍ ሲወድቅበት አንገቱ ሲወድቅ እንደዚህ ነው የሚመለከቱት። በሃይማኖት ያሉ ሰዎች ግን ያንን ሲመለከቱት የሚመለከቱት እሱን አይደለም። ይህን በደንብ ማስተዋል ያስፈልጋል። በሃይማኖት ያለ ሰው ሰማዕትነትን የሚመለከተው ዓለማዊ ሰው እንደሚመለከተው አይደለም፣ ገዳዩ እንደሚመለከተው አይደለም። ገዳዩ ህይወቱን እያቋረጥኩት ነው ብሎ ነው የሚያስበው። እንዳልኳችሁ ቅድምም ጥንታውያን ክርስቲያኖች ጸሐፍት መካከል ግሪኮች ሞትን አንፈራም እያሉ ለምን ክርስቲያኖችን እንደሚገሉ ይሄ ትርጉም የማይሰጥ ነገር እንደሆነ ጽፏል። ሞትን አንፈራም ካላችሁ ክርስቲያኖች እንዲኖሩ ተዋቸው፣ በሞታቸው አታስፈራሯቸው ብሎ ማለት ነው። ሞትን አንፈራም የሚል ሶሳይቲ ቢሆን እሺ ብለን እንቀበላለን። ሞትን የሚፈራ አሁን ግን ክርስቲያኖችን ሲገል በዚህ ምድር ላይ ያላቸውን ኃይል እያዳከምኩ ነው ብሎ አሰቡ ነው የሚገለው። ክርስቲያኖች ደግሞ በሚሞቱበት ሰዓት ላይ ኃያላን እየሆንን ነው አይደለም ብለው እያሰቡ ያሉት ራሳቸውን ድል በማድረግ ደካማ ናቸው። በደካማነታቸው ውስጥ ደግሞ የእግዚአብሔር ኃይል እየተገለጠ ስለሆነ ኃይላቸው የመስቀል ኃይል ነው። ያንን ኃይል ገንዘብ በማድረግ በምድር ላይ ክርስቶስን እየመሰሉበት ያለችበት ሰዓት ናት። ያቺ ሰዓት ክርስቶስ ወደ ምድር የሚመጣበት የምጽአቱ ሰዓት ተደርጋ ራሱ ትታሰባለች። ምክንያቱም ክርስቲያኖች የሚመለከቱት ክርስቶስን ስለሆነ በመስቀሉ ላይ ያለውን ክርስቶስን ዳግም በዛ ሰው ይመለከቱታል። ሰማዕታትን ስንመለከታቸው ደማቸውን በማፍሰስ ፍጹም የሆነ ክርስቶስን መምሰል ነው የምናገኘው። ለዛ ነው የማንደራደረው በሰማዕታት ጉዳይ ላይና ሰማዕትነትን በተመለከተ በነገረ ቅዱሳን በዝክረ ቅዱሳን እንዴት ነው የምናስባቸው ሲባል የሆነ እግዚአብሔር ክብራቸውን እስኪገልጥም አንጠብቅም። በሃይማኖቱ ምስክር ሆኖ ይሄን ርዕይ ገንዘብ አድርጎ ካረፈ አንድ ሰው ፍጹም የሆነ ክርስቶስን በሚመስለው ህይወቱ ቤተክርስቲያን ታስታውሰዋለች። ያ ሞትን የሞተበት መንገድ ግን ልዩ ስለሆነ ነው። አስቡት፣ አሬና ውስጥ ስቴዲየም አድርጋችሁ አስቡት።
ኳስ የሚጫወቱ ሰዎች ልክ በኳስ ሊመሰል ይችላል። ይሄ እንደው በጥሩ ሁኔታ ኳስ የሚጫወት ሰው አሰልጣኙ ኳሱን የሚመለከትበት መንገድ፣ ኳስ ተጫዋቾቹ ኳሱን የሚመለከቱበት መንገድና ኳስ ደጋፊዎች ኳስን የሚመለከቱበት መንገድ የተለያየ ነው። መረዳቱ የአሰልጣኙ በጣም የተለየ ሊሆን ይችላል። እንዴት ኦፖነንቱን ተጋጣሚውን ማሸነፍ እንዳለበት ስለ ኳስ ያለው መረዳት የአሰልጣኝነት መረዳት። ይሄን የካህናት የአባቶች ድርሻ አድርገን ልንመሰለው እንችላለን። ያው ምሳሌው እንደሚመሰለት ነገር ፍጹም አይሆንም። እሱን አስተውሉልኝ። ስለዚህ ተጫዋቾቼ እንዴት ነው በሜዳ ውስጥ ያስቀመጥኳቸው ተጫዋቾቼ እንዴት ነው ድል ማድረግ የሚችሉት? ይሄ የአባቶች ድርሻ ነው። እንዴት ነው በዚህ ምድር ላይ የሚያጓጓ ይሄን ምድር እንዲመኙት የሚያደርገውን ነገር አሸንፈው ድል እንዲያደርጉ ሰማዕት እንዲሆኑ የሚያደርገው? ይሄ የአባትየው ጭንቀት ነው። የመንፈሳዊ አባቶች ጭንቀት ነው። ድንግሏ ማህፀን ዳግም እንድትወልድ የሚያደርገው ማለት የአባቱ ያዋላጁ ተግባር። ወደ አሬና ውስጥ ከገቡ በኋላ ደግሞ ከተጣሉ በኋላ ደግሞ እንዴት ነው ድል የምናደርገው? ከፊት ለፊታችን የገጠመንን አንበሳ ሰይፍ እንዴት ነው ድል የምናደርገው? ይሄ የተጋጣሚዎቹ ሐሳብ አይምሮ ነው። እንደ አሰልጣኙ አይደለም፣ እንደ ደጋፊዎቹም አይደለም። እነሱ ደግሞ መሃል ላይ ቁጭ ብለን ስናያቸው ተግባሩን እየፈጸሙ ያሉት ደግሞ ስለ ተግባሩ ያላቸው መረዳት አለ። ሞታቸውን በመሞት ውስጥ ክርስቶስ በሞተበት መንገድ ለመሞት ፍቃደኛ ናቸው። ደጋፊዎቹን ደግሞ ስንመለከታቸው ምንም ስለ ኳስ ላይረዱ ይችላሉ። ደጋፊዎቹ እንደውም ዝም ብሎ እንደዚህ የሚሮራጡ ሰዎችን ሊመለከቱ ይችላሉ። የሚገርማቸው በዘመነ ሰማዕታትም ሰዎች ወደዛ የሚገቡት ለመዝናናት ነበር። ሰዎች በዛ መንገድ ሲሞቱ እየተመለከቱ ለመዝናናት ነበር የሚገቡት። አባቶቻችን እናቶቻችን እጅግ ስቃይ ባለበት መንገድ ሲሞቱ እየተመለከቱ መዝናኛ ሆኖ ይሄ ኢንተርቴይኒንግ ነገር ማለት እንደዛ ሆኖ ነበረ። አሁን ድረስ ይጎበኛል የሰማዕታት ይሄ አይነት መንገድ የሞቱበት መንገድ። አሁን እኛም ክርስቲያኖች የሚሞቱበትን መንገድ ከሮማና የግሪኮ ሮማ ነገስታትና ገዢዎችና ህዝቦች አንጻር ሆነን አይደለም የምንመለከተው። አይደለም አሰልጣኙ እና ተጫዋቾቹ በሚመለከቱበት መንገድ ነው የምንመለከተው፣ ክርስቲያኖች ስለሆን ማለት ነው። የሰማዕትነት ታዳሚዎች አይደለም እኛ። የሰማዕትነት ርዕይን ክርስቶስን በመምሰል ውስጥ አንድ አድርገን ለመቀበል ሞትን የምንረዳ ነን። እሱ በጣም የዛሬው ደግሞ የተለየ ነው የምንለው አይነት አሟሟት ደግሞ ለማየት አይደለም ምን ሄደው እኔና እናንተ የምንሄደው ወደ ዘመነ ሰማዕታት ያንን ርዕይ ለማግኘት አይደለም። እሱ ክርስቲያን ያልሆነ ሰው መጽሐፍትን አገላብጦ ሊያገኘው የሚችል ርዕይ ነው። እኔና እናንተ በዘመነ ሰማዕታት የምንፈልገው ርዕይ ያ ክርስቲያን ሲሞት የተመለከተውን ርዕይ ነው። ሌሎች ክርስቲያኖች እሱም በመመልከት ውስጥ የነበራቸውን ኢንስፓይሬሽን በመንፈስ ቅዱስ የመበረታታትና ሰማዕት የመሆን መነሳሳትን ምልከታ በዛውም ውስጥ በሱ ውስጥም ደግሞ እየተመለከቱት ያሉትን ክርስቶስን ለማስተዋል ነው ምን ሄደው። አንድ ይሄን ዘመን የሚያጠና አንድ ሰው ምስራቅ ኦርቶዶክስ ቄስ ነው። ይሄ ካህን የአውሳቢዮስን የታሪክ መጽሐፍ በማውሳት መጽሐፍ 5ን በማንሳት አንድ ሄሬኒዮስ ነው የጻፈው በሚል ግምት የሚናገረው የአንዲት ቅድስት ታሪክ አለ። የቅድስት ብሌንዲና ታሪክ ይባላልና የቅድስት ብሌንዲናን ታሪክ ስንመለከት በመካከላቸው የነበሩት የፈሩት ክርስቲያኖች ቀደም ሌፕሲስ ለመሆን የደረሱት ማለት ነው። በፍርሃት ላይ የነበሩት ክርስቲያኖች እሷን ሲመለከቱ ተበራተዋል። እሷን ሲመለከቱ ክርስቶስን በመስቀል ላይ እንደተሰቀለ አይተው ማለት ነው። እንደዛ ነበር የተመለከቱት። እኔና እናንተ ዛሬ በዛ ቦታ ውስጥ ብንገኝ ክርስቶስን በዛ መንገድ እንመለከተዋለን። አንዲት የ13 ዓመት ከሁሉም የበታች ሆነች በታናሽነቷ የእግዚአብሔር ክብር የተገለጠባት ሴት ልክ ክርስቶስ በሰነ ስቅለቱ ባደረገው አይነት ድል ልታደርግ ስትዘጋጅ እንመለከታለን። በታናሽነቷ የእግዚአብሔር ኃይል ሲገለጥ እንመለከታለን። በዛ ቦታ ጋር ብንገኝ አንዲት የ13 ዓመት ሴት ሙሉ ቀን ተገርፋ እንጨት ላይ ተንጠልጥላ ስንመለከታት እቺ ሴት ድል እያደረገች ነው ብለን እንመለከታለን? በፍጹም። እቺ ልጅ ስታሳዝን ነው የምንለው። ርዕያችን በአሬና ውስጥ ሊዝነኑ ከተቀመጡት ሰዎች ወይም ደግሞ ሰብአዊነት ከገዛቸው አንዳንድ አዛኝ ሰዎች መካከል ነው የሚደምረን። ከክርስቲያኖች ወገን የምንደመር አይመስለኝም። ነገር ግን ክርስቲያን ሆነን ስንመለከት ያቺ ሴት ታናሽ ናት። 13 ዓመቷ ነው። ከእመቤቷ ጋር በባርነት ነው የመጣችው እና ክርስቲያን ስለሆነች ነው የተያዘችው። ታሪኩን ሲጽፍልን ሄሬኒዮስ እየተጎዱ ያሉት የሚገርፏት እንደሆኑ እየተረከ ያስቀመጣል። ያን የምንመለከተው ግን እኔና እናንተ ክርስቲያን ወገን ሆነን ስንመለከተው ነው። ርዕያችን በጣም የተለያየ ነው። ስለዚህ ዛሬ በዚህ ክፍል የምንጠይቀው ጥያቄ ይሄንን ነው። ይሄን ዘመን ለመረዳት ሞትን የምንረዳው ከገዳዮቹ ወገን ነው? ሲሞቱ ከሚመለከቱት ከህዝቡ ወገን ነው? ከሚዝናኑት ወገን ነው? ከሰብአዊነት ወገን ነው? ከስጋዊ ወገን ነው? ወይስ ከሟቾቹ ከክርስቲያኖች ወገን ነው? እኔና እናንተ ሆነን ሞትን የምንመለከተው የሰማዕታት ሞት እጅግ ክቡር ሞት ነው። የሰማዕታት ሞት እጅግ የተቀደሰ አሟሟት ነው። ያን ያደረገው የሞቱበት መንገድ ክርስቶስን ስለሚመስል ነው። መስቀልን የህይወታቸው መርህ ስላደረጉ ነው። መስቀሉ ከህሊናቸው ፊት እንዳለ የመንገድ ከምድር እስከ ሰማይ የተዘረጋ መሰላል አድርገው ስለተመለከቱ ነው። ይሄ የመስቀል መንገድ፣ ይሄ የመስቀል ህይወት በሞት በኩል ህይወት ይገኛል ከሚል እምነት የተደረገ።
ይሄ ደግሞ ፍጹም በተግባር የተመሰከረ ነው። ተመለከታችሁት? ፍጹም በተግባር የተመሰከረ መጽሐፍ ጽፈውበት አይደለም። አሁን እየተወያየን ያለ ነው። እንዴት ነው ፐርስፔክቲቭ እያልን አይደለም። እንዴት ነው እይታው እያልን አይደለም። እየሞቱ ነው በተግባር። እኛን እንደዛ እያልን ያለ ነው። እነሱ ግን በተግባር እየሞቱ ነው። ይሄ የሞት ትምህርት ቤት እኔና እናንተን ክርስቶስን መሆን የሚያስተምረን ነው። ስለዚህ አንድ ሰው ሰማዕት ሆነ ስንል ሞትን በፈቃዱ ተቀበለ፣ ደሙ ፈሰሰ ስንል ፍጹም የሆነ ክርስቶስን መምሰል፣ ፍጹም የሆነውን የመስቀልን መንገድ ነው እያስተዋልን ያለ ነው። ስለዚህ ከዚህ የምንረዳው ሞት በሰማዕትነት ውስጥ አዲስ ትርጉም እንዳገኘ ነው። ሐዋርያት ይሄን ሞት ሞተዋል። ሐዋርያነ አበው ይሄን ሞት ሞተዋል። ቀዳሜ ሰማዕት የምንለው ቅዱስ እስጢፋኖስ ሊቀ ዲያቆናት ይሄን ሞት ሞቷል በፈቃዱ። ትላልቆቹ አባቶች ይሄን ሞት ሞተዋል፣ ሰማዕት ሆነዋል፣ ምስክር ሆነዋል። እስከ ሕይወታቸው ፍጻሜ ድረስ መታመናቸው ብቻ ሳይሆን ይሄም የሞታቸውም ቅስፈት ለሚኖሩት ሕይወት ምስክር እንዲሆኑ አድርገዋል። የመጀመሪያዎቹ ክርስቲያኖች ሞትን የሚመለከቱበት መንገድ እጅግ በጣም የተለየ ነው። እኛም ይሄንን ነው መጠየቅ ያለብን። ሞትን የምናስበው እንዴት ነው? ሰማዕትነት ከሞት ወገን እየተመለከተው ስለሆነ ሞትን የሚመለከተው እንዴት ነው? እንደ ክርስቲያን ነው ሞትን እየተመለከትኩት ያለሁት። በቀደመችው ቤተክርስቲያን በጥንቷ ማለት ነው በመጀመሪያዎቹ 300 ክፍለ ዘመናት የነበሩ ክርስቲያኖች ክርስቶስን ለመምሰል የነበራቸውን ትጋት ሳስተውል ሳነብ ለሞት የሰጡት ትርጉም ምንድን ነው? ለሞት የሰጡት ቦታ ምንድን ነው? ለሞት የመለያየት ሚስጥር አድርገውት ነው? ከእግዚአብሔር የተለያዩበት ሚስጥር ነው? ወይስ ከእግዚአብሔር ጋር አንድ የሆኑበት ሚስጥር ነው? ክርስቶስን የመሰሉበት መንገድ ነው? ወይስ እንደው ከዚህ ሕይወት የተገደቡበት መንገድ ነው? ዓለምን ድል ያደረጉበት ያሸነፉበት መንገድ ነው? ወይስ ክርስቲያኖች ለዓለም የተሸነፉበት መንገድ ነው? ሞት በዘመነ ሰማዕታት ውስጥ ልዩ የሆነ ስፍራ አለው። እኛም ከሞት አንጻር ይህን ልንመለከት ይገባል። ከሰማዕታት በረከት እግዚአብሔር አምላክ ያሳትፈን። ይቆያል።